we are talking about በድንገት መዝነብ ጀመረ I studied all better now she's all better now ዛሬ እቺን ቃል በመጠቀም all የምትለውን በመጠቀም ብቻ ጽናት ብዙ ነገር እናያለን ማለት ነው እሷ all ምንድነው ሁሉም ነው አይደል ነገር ግን ከሆነ ቃል ጋር ስንጨምራት ደግሞ የሚገርም የሆነ የትርጉም ለውጥ ያመጣች እናያለን ኦኬ ቃልህን ጠብቅ በይኝ እስቲ ሰደብከኝ አይደለ ቃልህን ጠብቅ all በጀመራ all ብለሽ all ስታውት ፖዚቲቭ የሚመስል ቃልህን ጠብቅ ስንል አሁን ምን ቃል ምንድነው በእንግሊዝኛ ስለዚህ ቃልህን ጠብቅ በእኛ keep your day እኮ ዛቻ ነው ማስፈራሪያ እኮ ነው ቃልህን ጠብቅ እንላለን አይደል የሆነ ሰው keep your day ካልሽማ ቃልህን በቃ ሜንቴን አድርገው ጠብቀው እያልሽ ነው እኮ አይደለ ግን ዛቻ ነው እኮ ቃልህን ጠብቅ ቆይ ምናምን እንላለን አይደል እሱ ነው ያልኩሽ እኮ all day come ሁሉም ቀን ይመጣል ኦኬ alright ማለት ያለብሽ alright basically alright እቺን all እና right ለብቻ alright for you basically say it again wait alright for you እሺ በል alright for you ተበሳጭተሽ እኮ ነው አሁን አንቺ ፈገግ እያልሽ ለምን ነው alright for you ምትይ you insulted me alright for you ካልኩሽ ሰደብሽኝ አይደል ቀንሽን ጠብቂ እያልኩሽ ነው እስቲ በይ ውስጥ እኔ ያልኩትን በይ እስቲ you insulted me alright for you you insulted me alright for you right ስለዚህ ምንድነው you insulted me say it again you insulted me alright for you alright for you alright for you ሰደብከኝ ነገር ግን አነጋገራችን ይህን ጥያቄ ባረገው you insulted me alright for you እንደሰደብሽኝ እርግጠኛ ነኝ አነጋገሬ ነው እንጂ did you insult me ሰድበኛል ወይ ብዬ አሁን ኮንፈርሜሽን አልጠይቅሽም ምክንያቱም already insulted me ስለዚህ ስታምጪው እስቲ ይሄን you insulted me alright for you ካልኩሽ ሰደብሽኛል ቀንሽን ጠብቅ ይያል ስለዚህ አንድ ሰው ቀንህን ጠብቅ ስትሩት ምን ነብትሩት alright for you right see basically alright for you alright ቀንህን ጠብቅ ይያልሽ ነው ማለት ነው is that okay is that okay you disrespect me you disrespected me alright for you okay እሺ በጣም ጥሩ it's a very beautiful expression አይደል እንዴ በጣም ጸዴ ነው አሁን ቀንህን ጠብቅና ቀን አንድ ላይ ግን ዛቻ ስለሆነ never say keep ምንደባያሹ keep your day ሱማ ቀንህን በቃ ጠብቀው ተንከባከበው ለማለት ነው ኦኬ እሺ በድንገት ስትይዝ በድንገት በአጋጣሚ በድንገት ስትይዝ በድንገት suddenly ግን all እኮ ነው ያልነው እኮ መጀመሪያ allን ተጠቅመን እነሱን ያሰፋና ያልነው ቅድም all of a sudden basically all of a sudden basically በድንገት ሳይታሰብ ማለት ነው አይደል ሳይታሰብ ስትሉ በድንገት ስትሉ ምን ነው የምትሉት all of a sudden እሺ ሲበሉ ሲ all of a sudden basically say all of a sudden እሺ በድንገት ነው በቃ መዝነብ የጀመረው ስትይ ምን ነው በድንገት መዝነብ ጀመረ እንደዚህ በድንገት በቃ ከዚህ ምን ስትይ ምን ነው የምትዩ all of a sudden oh ቆይ double d ነው እንዲያረኩት oh it's double d it's double d all right ቆይ አንተ ቆረጠው ቆይ እንትን ቶ ይቆርጣል ቶ ችግር የለም is it double d it's double d ትክክል ነኝ እንዴ እስቲ ስለዚህ በድንገት ሳይታሰብ እንላለን all of a sudden እንላለን አይደል all of a sudden እንላለን for example እንደዚህ ብትሉ all of a sudden የት መጣ ሳይባል ማለት ነው በሌላ አባባል የት መጣ ሳይባል ሳይታሰብ it started to rain it started to rain መዝነብ ጀመረ በድንገት ወይም ሳይታሰብ የት መጣ ሳይባል መዝነብ ጀመረ ስለዚህ all of a sudden ምንድነው በድንገት ነው እኮ በቃ እሱ በድንገት ነው በጥፊ የመታኝ በስቲ በድንገት በጥፊ መታኝ all of a sudden he slapped me very good ራሴን መታውት እንዴ all of a sudden he slapped if መምታት ነው አይደል he slapped me እሺ በድንገት በቃ ከምንም ተነስቶ ማለት ነው የተጋባን ነው በጥፊ መታኝ በድንገት ተነስቶ ሰደበኝ በቃ all of a sudden he insulted me yes or no ስለዚህ በድንገት ወይም ከመሬት ተነስቶ ምናምን ስል ምን ላለው ማለት ነው all of a sudden say it again እሺ ሙሉ ለሙሉ መበላሸት ስልስ ሙሉ ለሙሉ መበላሸት
ሙሉ ለሙሉ መበላሸት። ለምሳሌ እቅዴ ሙሉ ለሙሉ ተበላሽቷል እንላለን አይደል? ሙሉ ለሙሉ መበላሸት። እሺ በማን ይጀምራል ኩሽ ቅድም? እሺ ኦል አልን። ኦል እሺ መተኮስ በእንግሊዝኛ ነው መተኮስ። እንደዚህ መተኮስ ነው ሹት አይደል? እሺ ፓስት ቴንስ ማለት አይደለም ሹት አይደለም ሻት አይደለም ኦል ሻት በሲ say it again ኦል ሻት ከዛስ ቱ ወደ ምን እሺ ገሃነም በእንግሊዝኛ ምንድነው? እሺ ኦል ሻት to hell ያው ከተገደልሽ ያው ገሃነም ነው። ኦኬ ኦል ሻት say ኦል ሻት to hell በሲ በቃ ሙሉ በሙሉ ተበላሸብኝ እቅዴ በቃ እንዳለ አፈር ደሜውን በላ ተበላሸ ስንል my plan was basically all shot to hell. Say it again. My plan was all shot to hell. All shot to hell. ፕላኔ ሙሉ ለሙሉ ነው የተበላሸብኝ ስትይ ማለት ነው። Is that okay? My plan was basically all shot to hell. I can't do anything. Okay? Interesting. ስለዚህ all shot to hell ማለት ነው to be ruined completely ማለት ነው። ሙሉ ለሙሉ መበላሸት ማለት ነው። Is that okay? ገብቷችኋል ግን ሁላችሁም? ግልጽ ነው? ሲሳይ do you have a question here? ገብቷል? አድባሮች do you have a question here? ገብቷል? Hey man. All right. Okay. Interesting. Okay. ቀኑ ሙሉ ስንል ምንድነው ነው? ቀኑ ሙሉ ማንን በመጠቀም ነው? We are talking about አንድ ቃል በመጠቀም እሷን እያሰፋናት ነው አይደል አሁን ያለ ነው። ስለዚህ ቀኑ ሙሉ ስል ምንድነው? ቀኑ ሙሉ all day ምን ይሆንሽ ነገር ትቀራለች። all day ረጅም ምንድነው? all day long በርሲ ቀኑ ሙሉ long ምንድነው? የሆነ ርዝማኔው ነው አይደል? እንግሊዝ long እንትን ነው የሚገልጸው አይደል? ስለዚህ all day long say it again ቀኑ ሙሉ ሳጠና አጥንቻለሁ በስቲ ትናንትና ቀኑ ሙሉ አጥንቻለሁ ለፈተና በስቲ I studied all day long ለምንድን for exams አይደል እንዴ? Okay እስቲ እንደገና I studied all day long እሺ I studied all day long for the exam አይደል እንዴ? ለፈተናው ምንድነው? ቀኑ ሙሉ አጥንቻለሁ ግን ፈተናው ምን እንደሆነ አይታወቅም እዚህ ላይ ማለት ነው። All right? I studied all day long for the exam. I think I will be successful. Do you understand me? Is that okay? ስለዚህ ቀኑ ሙሉ ስል ምን ነው? All day long. All day long. እየተገባ ነው? All day long. Very good. All day long. Say it again. All day long. ቀኑ ሙሉ ነው ሲያለቅስ ይዋለው በይስ አልቅሶ አላልኩም ሲያለቅስ ይዋለው ነው ያልኩኝ። አሁንም እኮ ያለቀሰን ማለት ሲያለቅስ እንትኑ ኮንቲኒው ሲሳይ has been crying all day long. እስቲ በስቲ ሲሳይ has been crying all day long. ቀን ሙሉ በማልቀስ ላይ ነው። እስካሁንም ያለቀሰ ነው። He started crying in the past still he's crying ማለት ነው። እሺ የተገባ ነው አይደል? ሲሳይ has been crying all day long because he broke up with his girlfriend. Understand? ተግባብተናል? ፈገግ አለ። ተጣልተሻል እንዴ ፍሬንድ? Right. Okay. All right. Girlfriend ታበዛለ ብሎ ይላል ኮሜንት ላይ በነገራችን ላይ ለምን እንደሆነ አላውቅም። ራሱ girlfriend ይመጣብኛል ራሱ ምሳሌ ላይ ማለት ነው። Okay. All right. አሁን ተሽሎኛል በስቲ አሁን ተሽሎኛል። አሁን ሙሉ ለሙሉ ሲሻል አሁን ሙሉ ለሙሉ ተሽሎኛል እንላለን አይደል? ማንን በመጠቀም ነው የሚጀምረው? all ብለሽ ነው የምትጀምሪው ማለት ነው። እሺ በስቲ ሞክሪ እስቲ all መሻል all what is the comparative form of good? Better. So all better. All better አሁን now በስቲ all better now. Say it again. All better now አሁን ግን ሳብጀክቷ ግን እኔ ስትይ ምን ታያለሽ? I'm all better now. Say it again. I'm all better now. Thank you for the medicine. I'm all better now. Thank you for the doctor. I'm all better now. Yes or no?
እየተግባባን ነው አይደል? አሁን ሙሉ ለሙሉ ተሽሎኛል፣ በደንብ ተሽሎኛል የምትሉ I'm all better now. How's your sister? እህትሽ እንዴት ናት? ተሽሏታል አሁን? She's all better now. Say it again. Very good. She's all better now. She's all better now. Okay? How's your grandfather? He's all better now. እየተግባባን ነው አይደል? እየባሰበት ከሆነስ እየባሰበት ነው በይስ My grandfather is እቺን አሳይመንት ትሆንሽ ምንድን የሆነ ነገር ብለሻል ኦኬ እንዴት ነው ጤናው እንዴት ነው ያባትሽ ጤናው እየባሰበት ነው His health is getting worse Say it again His health is getting worse ስለዚህ okay interesting Do you have a question ያቺን ግን ሌላ ጊዜ እንባራታለን አሁን እያየን ያለ ነው ወርድስ በምን የሚጀምሩ all ብለው የሚመጡ ማለት ነው እየተገባን ነው አይደለ all ብለው that's it take this medicine and you will be all better all right interesting ሌሎችን እናያለን I want you to stay with me ወደ ሌላ ሳትሄዱ የደከማችሁ ሳላችሁ ቡና ምናምን እየጠጣችሁ አብራችሁ ፈታፈታ እያላችሁ አብራችሁን ቆዩ stay with me again ማለት ነው ይሄን ቪዲዮ እስከመጨረሻ ብታዩት በጣም ጸደ ኤክስፕሬሽን ነው ያለው stay with me All right እስቲ ቺዳባት እንደምትለው መዘበራረቅ እንደምትለው አንድ ነገር እቅዳችሁ ስኬጁላችሁ ምናምን ሲዘበራረቅባችሁ ምን እንደምትሉት በቃ እንደዚህ ተዘበራረቀብኝ ስትሉ ምን ነው ልትሉት የምትችሉ እቺን ነገር ተጠቀሙ ማለት ይሄ ነው እሺ በእንግሊዝኛ ዲያየን ያለ ነው ማንን ተጠቅመን ነው እስካሁን ድረስ all አይደል all ማለት ሁሉም ነው አይደል እሺ ኳስ በእንግሊዝኛ ምን ነው ball አይደል ኢዲ ጨምርባት እስቲ bold up እስቲ all bold up በል እስቲ all bold up say it again all bold up ምን ማለት ነው መዘበራረቅ ማለት ነው ለምሳሌ ቅድ የተዘበራረቀብኝ ስትል my plan is all bold up ካልክ ቅድ ምን ብሏል ነው ተዘበራርቋል ነው my plan is all bold up say it again my plan is all bold up my schedule is all bold up ካልክ ምን ነው ፕሮግራሜ ምን አለብኝ ተዘበራረቀ my program is all bold up ካልኩኝ ፕሮግራሜ ምን አለብኝ ተዘበራረቀብኝ እያልኩ ነው ማለት ነው is that okay ስለዚህ ቅዳችሁ ፕሮግራማችሁ ምናምን ሲዘበራረቅ ምን ትሉት ማለት ነው እቺ bold up የምትለው ነገር ተጠቀሙ ማለት ነው is that okay ግልጽ ነው ያልገባ ነገር አለ ወይ any question you have please ያልገባ ነገር አለ all right okay ሁሉም ነገር አልገባኝም ብለኝ እስቲ ሁሉም ነገር አልገባኝም ስትል ሁሉም ነገር ነው ያልገባኝ ሁሉም ነገር አልገባኝም ስትል ምን ነው የምትለው በእንግሊዝኛ ሁሉም ነገር አልገባኝም I don't understand ትላለህ አይደለ I don't understand anything ምንም የተገነዘብኩት ነገር የለም ግን እያወራን ያለነው አሁን ማንን ተጠቅመን ነው መጀመሪያ all አይደለ all right እስቲ ለምሳሌ እቺን ኤክስፕሬሽን ተጠቀም እስቲ all በልሲ Greek በልሲ all Greek to me all Greek to me በልሲ በነገራችን ላይ በዛው ያወቃችሁት ግሪስ ስትሉ ናውን ነው ካንትሪ ነው ግሪክ ማለት ነው ግሪክ ሀገር ነው ይሄ አይደለ ሀገር እሺ ግሪክ ስትሉስ ግሪክ ደግሞ ስትሉ it's an adjective አይደል ግሪካዊ ማለት ግሪካዊ ወይም የግሪክ ቋንቋ ለማለት ይሆናል አይደል እንዴ so there's a difference ስለዚህ አንዳንድ ሰው ምን I live in Greek ይላል ስህተት ነው I live in Greece say it again I live in Greece I live in Greece is that okay yeah I'm learning Greek but see I'm learning Greek የግሪክ ቋንቋ የተማርኩ ነው አይደል okay እሺ where are you from ብትባል ግሪካዊ ነህ ስትል I'm Greek I'm Greek በል እስቲ I'm Greek where are you from I'm from Greece በል እስቲ I'm from Greece say it again I'm from Greece where are you from I'm from Greece ግሪካዊ ነህ ስትል I'm Greek right ተግባብተናል ስለዚህ ግሪስ ሀገሯ ነች ግሪክ ደግሞ ግሪካዊ ስትል ነው እንደገና ደግሞ ምን ማለት ነው የግሪክ ቋንቋ ስትል ማለት ነው is that okay ተግባብተናል ወይ all right okay interesting ሁሉም ነገር አልገባኝም ስትል it's all በልሲ it's all Greek በካፒታል ይጻፍ G ማለት ነው Greek to me it's all Greek to me በልሲ ምንም ነገር አልገባኝም እስቲ ለምሳሌ ትምህርትህ ምንም አልገባኝ በለኝ your lesson is all Greek to me very good እስቲ በላት እስቲ your lesson
your lesson is all Greek to me. ትምህርት ምንም አልገባኝም. Your lesson is all Greek to me. Can you say it again? Can you teach me again? አይደል? በለው እስቲ. Your lesson is all Greek to me. All right? Your lesson is all Greek to me. This lesson is all Greek to me. I want you to teach me again. Right? I want you to teach me again because it's all Greek to me. Right? So, it's all Greek to me. ስትሉ ምን ማለታቸው? ምንም አልገባኝ ማለት ነው. Right? Is it all Greek to you? ምንም አልገባ? Is it all Greek to you? Yeah, right. Okay, interesting. ያልገባ ነገር አለ? አለ ወይ? አልቋል በልሲ። አልቋል። አሁን ለምሳሌ አሁን ወተቱ አልቋል፣ ኬኩ አልቋል ምናምን ስትል ነው እንት ገንዘቡ አልቋል ኦልን ተጠቅመና ያልኩ ሌላ አማራጮች ይኖራሉ አይደል ነኝ? እስቲ ንገረኝ እስቲ አልቋል እሺ ኦል አልክ መሄድ በእንግሊዝኛ ምንድን ነው? ጎ አይደል? የዚች ቨርብ ስሪ ማን ነው? ጎን። እሺ ኦል ጎን በልሲ ሁሉም አልቋል ኦል ጎን ኦኬ እስቲ በልሲ where is your money አልኩ it's all gone ሁሉም አልቋል ተጠናቋል ነው የተጋዛ ለምሳሌ አሁን እንደዚህ አልኩ መሐሪ እንደዚህ ብሎ ጠየቀ መሐሪ እንደዚህ አለና ዳግም አልኩ yes where is your money where is your money where's your salary ደሞዝ የት ነው ደሞዝ ያለው እዚህ ትንሽ ገንዘብ ስጠኝ አልከኝ ደሞዝ በወጣ በሶስተኛ ቀን what is your salary አልኩ it's all gone ተጠናቋል ሁሉም አልቋል እየተጋባ ነው it's all gone say it again it's all gone ሁሉም አልቋል ሁሉም ተጠናቋል ጨርሻለሁ it's all gone where is your cake የት አለ it's all gone where is the grocery አስቤዛ የት አለ it's all gone the grocery is all gone በልሲ the grocery is all gone ሁሉም አስቤዛ አልቋል the money is all gone the cake is all gone the milk is all gone do you understand me the milk is all gone ስለዚህ ተጠናቋል አልቋል ስትሉ ማን ተቀማላችሁ all gone ምትሏን ማለት ነው ግልጽ ነው ግን ተጋብተናል ወይ ያልገባ አድባሩ ዝም ብሎ እንደዚህ ብሎ ቁጭ ይላል አድገም ነገር በእጂ እንደዚህ ብሎ አዝብሎ በቃ እንደዚህ አዋ እንዴ ሰባት ይሄኛው ለካ ሰባት ነው ይሄ ሰባት አይደለ ይሄ 8 ነው እዚህ ጋር ምን አለ 9 ነው አድባሩ ምን ታረጋለህ መሰለህ ልንገርህ እኔ መጽሐፍ በምትፈልግበት ሰዓት መጽሐፍ እየጻፍክ ምናምን ፕራክቲስ ታደርጋለህ እየጻፍክ ነው መሆን ያለበት ማለት ነው ምንድነው እሱ ዝም ብሎ እንደዚህ ብሎ ስለሚከታተል ምናምን ነገር ቀጣይ ላይ ይረሳዋል ማለት ነው ኦኬ ኢንተረስቲንግ አሁን ያልገባ ነገር ካልጠይቀኝ እሺ በቃ አሁን ሽክ ብሎ መልበስ ምንድነው በእንግሊዝኛ አምሮ መልበስ ምንድነው ወይም ሽክ ብሎ መልበስ ሽክ ብሎ መልበስ አለባበሳችን ሲያ ምን ነው ምንለው እቺ ባለፈው ቀሻታል ታያለሽ ኦኬ ኦል ትላለ ድሬስ የሚለው ምን ጨምርበት ኢዲ አፕ ኦል ድሬስድ አፕ በልሲ say it again ሽክ ብለ ለምሳሌ በለኝ እስቲ አለበስኩኝ ሽክ you are all dressed up በልሲ you are all dressed up እናንተ አንቀላፋችሁ ሰዎች ካላችሁ በደንብ አርጋችሁ የራሳችሁን አረፍተ ነገር ስሩ ብያለሁ you are all dressed up በልሲ እሷ አምሮባታል አለባበሷ አምሮባታል she's all dressed up very good she's all dressed up okay she is all dressed up እሺ አንተ ስትል ምን ትኛለህ you're all dressed up okay what's up ምን ነው እሺ what's up በሲ ያው ይባላል በየነው ባበሻ በእኛ ሀገር እንዴ ምን ነው ምን አዲስ ነገር አለ እንላለን ግን አይባልም ግን እንደዛ አይባልም okay do you understand me because ሁሉ ጊዜ ቢሆንም የተመረጠ ነው ማለት ነው ግን እንዶ ልበለው ብዬ ነው you're all dressed up say again you're all dressed up means አለባበስህ አምሮባል ሸክ ብለሃል she's all dressed up look at that beautiful woman she's all dressed up today right I think she's got a party yes or no so አምሮብን የለበስከው አለባበስህ አምሮባል ሽክ ብለሃል ስትሉ ከዚህ በኋላ ሰውን you're all dressed up you are all dressed up you're all dressed up okay interesting that's really nice ነገር ግን የሆነን ሰው እንደዚህ ብትሉት
you're dressed እቺ ሳንወጣ ኦልን እናስወግዳትና you're dressed to kill ስትሉት ግን አሁን አንድን ሰው ለምሳሌ you're dressed to kill ካላችሁት አለባበስ ያምራል ግን ምንድነው ያማልላል ነው ይሄኛው እንትኑ ሌላ ነው ኢንቴንሽኑ እቅዱ ሌላ ነው እዚህ ላይ የሆነ ሰው ለመሳብ ብላችሁ ሽቅ ብላችሁ ስትወጡ ምናምን ምን ይላል ማለት ነው she's all dressed up I mean she is what dressed she's dressed to kill ብልግን አለባበሷ ገዳይ ነው ያማላይ ነው ማለት ነው እየተጋባ ነው so የትኛው ነው ማለት ነው እንትን ያለው ኢንቴንሽኑ ምናምን ነገር መሳብ ወንዶችን መሳብ ኢንቴንሽን ያለው ይሄኛው አረፍተ ነገር ነው ወይስ ይሄኛው ነው ማለት ነው ስለዚህ dressed to kill ወሲ አለባበስሽ ገዳይ ነው እንደዛ ነገር ነው እየተጋባን ነው አይደለ okay all right okay interesting do you have a question here ግራ መጋባት በእንግሊዝኛ ግራ መጋባት ስትል አንድ ነገር ግራ ሲጋባህ ምን ትላለህ I'm confused ትላለህ አይደል ግን እያየን ያለ ነው ማንን ተጠቅመን ነው all see all በልሲ ባህር በእንግሊዝኛ ነው ባህር በእንግሊዝኛ see all at sea በልሲ say it again all at sea ሙሉ ለሙሉ ግራ ከተጋባህ if you are completely confused you are all at sea ግራው ገብቶብኛል መላው ጠፍቶብኛል ስትል I'm all at sea say I'm all at sea I don't know what to do next okay so that like ምን ትላለህ ማለት ነው but say all at sea I'm all at sea I don't know what to do next I want you to help me I'm all at sea all right I don't know what to do oh you have to pray you should pray all right I'm all at sea I don't know what to do next okay what to do what to do next መላቅጡ ሲጠፋባችሁ እንደዚህ በቃ አሞላት ሲ ግራ ገብቶኛል መላቅጡ ጠፋብኝ ስትሉ አሞላት ሲ I have started you know a lot of businesses but I'm not successful right I am all at sea right now I don't know what to do next I want God to help me right interesting so beautiful so all at sea means I'm confused right do you have a question here man any question you have here is it clear yeah how many expressions did you see so far 10 expressions ስንት ነው ያየነው እስካሁን 10 expressions using the word በማን የሚጀምር all man these are very beautiful expressions you can use daily to level up your conversational skills if you're interested in learning online and face-to-face classes give us a call we can teach you English well all right ከዚህ በተረፈ መጽሐፋችን ገዝቶ ማንበብ የሚፈልግ ሰው ካለ የት ላይ ያለ ማለት ነው የዩቲዩብ ባዮ ላይ ያለላችሁ ማለት ነው ባዮ ላይ ወይ ዲስክሪፕሽን ካጣችሁ ባዮ ላይ ያለ እዛ ጋር ገብታችሁ ዌብሳይታችን ላይ መጽሐፋችንን ገዝታችሁ አንብቡ ወይም uniquemahari.com ብላችሁ ፈልጉ